መጽሐፍ ቅዱስ ላይ ምንድን ነው የሚለው? እስራኤሎች ስማ አምላካችን እግዚአብሔር አንድ እግዚአብሔር ነው ይላል። እንዲሁ በሌላም ቦታ ኦሪት ዘዳግም ምዕራፍ 32 ላይ በደንብ ተመልከቱ ሀሳቡን። አሁንም እኔ ብቻዬን እኔ እንደሆንኩ ከእኔም በቀር አምላክ እንዳሌለ እዩ ይላል። ከእኔ በቀር ምን የለም አምላክ የለም ይላል። አንዱ አካል ነው እኔ ብሎ የሚናገረው። ፈርስት ፐርሰን ሲንጉላር ነው፣ ነጠላ አካል ነው እንደዚህ ብሎ የሚናገረው። ነጠላ አካል ከሆነ እኔ ብሎ የሚናገረው አንድ ፐርሰን ከሆነ ብቻውን አምላክ ምን እናነሳለን መሰላችሁ? ኦኬ የአዲስ ኪዳን ሰዎች ምንድን ነው የሚያምኑት ነው። አንደኛ ጢሞቴዎስ ምዕራፍ 2 ላይ አንድ እግዚአብሔር አለ፣ በእግዚአብሔርም በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው ይላል። ሰው የሆነ ክርስቶስ ኢየሱስ ነው፣ ግን ያለው አምላክ አንድ እግዚአብሔር አለ ይላል። በእግዚአብሔርና በሰው መካከል ያለው መካከለኛ ደግሞ አንድ አለ፣ እሱም ሰው የሆነ ክርስቶስ ነው ይላል። አስታራቂ የሚባለው መሀል ላይ የሚሄደው አንድ ነው፣ እሱም ክርስቶስ ነው ይላል። አሁን እዚህ ጋር ነው ጥያቄው። የአዲስ ኪዳን ሰዎች ይህንን ከሆነ የሚያውቁት ታዲያ ህዝበ ክርስቲያን ዛሬ ይሄንን ነገር ሲያመጣ ከየት ነው የጀመረው ነው? ከምን ወስዶ ነው እንዲህ ያለ አምላኮች አሉ ያለው? ቄሶች ዝም ብሎ ከአእምሯቸው ነው የፈጠሩት ማለት ተፈላስፈው ነው ወይ ያመጡት ስላሴን? የሆነ የእነሱ የአእምሯቸው ውጤት ነው ወይ? የምርም ተፈላስፈው አዲስ ነገር ነው ወይ ይዞልን የመጡት ነው ጥያቄው። ኦኬ ስላሴን ክሬት ሲያደርጉ ስላሴን ሲፈጥሩ ቄሶቻቸው የክርስቲያን ቄሶች እንዲሁ ከሀሳባቸው ከማይንዳቸው ነው ያመነጩት ወይ ስንል አይደለም። ከማይንድ የመነጨ አይደለም። ስላሴ ዝም ብሎ ሰዎች አይደለም በአእምሮ የፈጠሩት ነው። በተለይ ቄሶች አይደለም በአእምሮ የፈጠሩት። ባይሆን ከየት ፈጠሩት ስላሴን ሲባል አስቀድሞ ካለው ትምህርት ነው። የአእምሯቸው ውጤት ሳይሆን አስቀድሞ ከሚታመነው ፓጋኒዝም ትምህርት ነው የተኮረጀው። ልክ አሁን እናንተ ቁጭ ብላችሁ ነገራቶችን ስታሰላስሉ የምትፈጥሩት አይነት ሳይሆን የተፈጠረውን ነገር ስኮርጁ ነው። ዳስ ትሪኒቲ። ኦኬ አስቀድሞ የተፈጠረውን ብራንድ ነው ነገራቶችን ቀያይረው ያመጡልን። ለምሳሌ ወደ ህንድ ሀገር ብንሄድ አስቀድሞ ባለው ስርዓት አስቀድሞ ባለው እምነት የከልት ሪሊጅን ውስጥ ምን እናገኛለን ከተባለ ህንዶች የራሳቸው ስላሴ አላቸው። አምላክ ብርሃና፣ አምላክ ቪሽኑ፣ አምላክ ሺቫ እየተባለ ይሄ ስላሴ ይመለክ ነበረ። ይሄ ስላሴ አስቀድሞ ይመለክ ነበረ ነው የሆነ በጣም ተጠበውበት ያመጡት ነገር ሳይሆን የተቀመጠውን ነው። ኦኬ ቅርጽ አስይዘው ለዛሬ ያበቁልን። ነቢያት ይህን ነው የሚያውቁልህ? በፍጹም አይደለም። ከዚህ ብቻ ደግሞ አይደለም። ኦኬ ወደ ሌሎች ቦታ በምንሄድበት ጊዜ ወደ ቀደምት ፋሪሳውያን በምንሄድበት ጊዜ ይህንን እናገኛለን። ኦኬ ቀደምት ፋሪሳውያን ወይ ፓርሺያዎች የራሳቸው ስላሴ ነበራቸው። 1 2 3 ኦሮማስድስ፣ ሚትራስና አህሪማን ይባላሉ። ታዲያ እነዚህን ጣዖት አምልኮ ምንድን ያደረጉት? ቅርጽ አስይዞ ነው ወደ እኛ ያመጡልን። ኦኬ ከነቢያት ትምህርት የተኮረጀ አይደለም። ከነቢያት በኩል የመጣ አይደለም። ኦኬ ከነቢያት በኩል የመጣ ሳይሆን ከድንጋይ በኩል እነዚህ አስቀድሞ ካሉት የጣዖት አምላኪያን የሚያምኑትን እንግዲህ እነሱ ያጸደቁትን አስቀድሞ ሲታመን የነበረውን ትምህርት ነው ስጋ አልብሰው ልብስ አልብሰው ያመጡልን። ሌላ ቦታ ስንሄድ ደግሞ ግብፅ ሀገር ስንሄድ ኦኬ ወደ ግብፅ ሀገር ስንሄድ አምላክ አይሳስ፣ አምላክ ሆረስ እና አምላክ ምንድነው ኦሳይረስ ተብሎ ይታመናል። ኦሳይረስ፣ አይሳስ እና ሆራስ ተብሎ ይታመን ነበረ። ይሄ ክርስትና የሚባል ነገር ከመኖሩ ቀደም ብሎ ነው ባይዘ የክርስትና እምነት የሚባል ነገር ከመፈጠሩ አስቀድሞ የነበረ ሃይማኖት ነው። ይሄ ሲመለክ ነበረ። ስለዚህ ስላሴን ቄሶች እንደዚህ ከአእምሯቸው ከማይንዳቸው አይደለም የፈጠሩት ነው። ሰዎች አይደለም በአእምሯቸው የፈጠሩት፣ የተፈጠረውን ነገር ነው የኮረጁት። ይለያያል። ተጠበውበት መፍጠርና የተፈጠረውን ነገር መኮረጅ ይለያያል። ኦኬ በጣም የሆነ ስላሴን ሲያመጡ የራሳ ይሄ እንዴት ብናደርግ ይሻላል ምናምን ብሎ እንደዛ አይደለም የፈጠሩት። የተፈጠረውን ነገር ነው ቅርጽ ያስያዙት ነው። አስቀድሞ ድንጋይ የነበረውን ኦሳይረስን አብ ብለው ሆራስን ወልድ ብለው ይሄን እንደዛ ብለው የተለያየ ስምን ሰጥተው ነው ዛሬ ላይ እንደ አንድ ያመጡልን ነው። ይሄ ደግሞ በጣም ቀላል ነገር ነው። የተሻለውን ስላሴ እኔ በግሌ መፍጠር ይችላለሁ። 360 ቄስ መሆን አይጠበቅብኝም። እኔ ብቻ የተሻለ ትሪኒቲ መተካት ይችላለሁ። ምክንያቱም አስቀድሞ ያለ ነገር ስለሆነ። ወደ ቀደምት ሮማውያን ስላሴ እንሂድ። ሮም እንግዲህ የመጽሐፍ ቅዱስ ጸሐፊያን አብዛኞቹ ወደዛ ናቸው፣ ወደ ሮም ናቸው፣ ወደ ግሪክ ምናምን ናቸው። አስቀድሞ በዛው የመጽሐፍ ቅዱስ ጸሐፊያን በነበሩበት ጊዜ ቀደም ብሎ የነበረው ስላሴ አምላክ ጋድ፣ ቃል፣ ሎጎስ እንደ ሆሊ ጎስት ተብሎ ሲታመን ነበረ። ይህንን
እንግዲህ ገለልተኛ ሊቃውንቶችን ብንጠቅስ ባይብል ሜትስ ኤንድ ዜር ፓራሌል ኢን አዘር ሪሊጅን ባይ ቶማስ ዶን በ1882 የተጻፈ ገጽ 375ኛው ላይ ብትመለከቱ አስቀድሞ በሮማውያን ዘንድ ሥላሴ ይታወቅ ነበረ። አብ ወልድ መንፈስ ቅዱስ አይደለም፣ ጋላ ገስ እንደ ሆሊ ጎስት ነው። ስለዚህ አንድ ቄስ ሥላሴን ለመመስረት አልተጠበበበትም ነው፣ አልተጨነቀበትም። የተጻፈውን ነገር ነው ከዚሁ ገልብጦ ያመጣው። ከድንጋይ ኮርጆ ማምጣት መጠበብን አያስፈልግም። ድሮ ዝም ብላችሁ ይሄ ምንድን ነው እዚህ ውስጥ ደደብ ተማሪ ያለ አይመስለኝም፣ ግን ስኮርጁ ፈተና ሰው ሲኮርጅ እናንተ ስኮርጁ ምናምን ሳይሆን ሰው ይኮርጅ አይደል? ፈተና ራሳችሁ ስትሰሩና ራሳችሁ ፈተና ስትሰሩና ፈተና ኮርጃችሁ ስታመጡ አንድ አይደለም። ራሳችሁ ስትሰሩ መጠበብ አለ። ፈተና ራሳችሁ ማትስ ከሆነ በተለይ ማትስ ሲሆን ፈተናው ምንድነው በጣም ትጠበባላችሁ አይደለ? በጣም ይጨንቃችኋል፣ ምናምን ተጨንቃችሁ ነው የምትሰሩት። እንደዛ አይደል? የተጨነቁበት ሲኮርጁ ቀላል ነበር ነው ነገራቶቹ። ስለዚህ አስቀድሞ ምን ነበረ ነው በባቢሎን ሀገር ቀደምት ባቢሎናውያን ሥላሴን ያምኑ ነበረ። ኦኬ ምን ብለው ነው? ኒምሮድ የፀሐይ አምላክ፣ ሴሚራሚስ የጨረቃ አምላክ፣ ታሙዝ ወልድ። ኦኬ ይሄኛው ነው ወልድ ተብሎ ይታመናል። ሴቶችም ቅልቅል ነበሩ። እቺኛዋ ሴት ትመስለኛለች። የኛዎቹ ላይ ግን ሁሉም ወንድ ናቸው። ማለትም የኛ ሀገር ሥላሴ ላይ ተኮርጆ ሲመጣ ጾታ ተቀይራለሁ። ይሄኛው እቺኛዋ ሴት ናት፣ መንፈስ ቅዱስን አይቀርም፣ ወንድን ያደረጉት ነው። አምኖት ሹር ይሄ ሴት ይመስለኛል ሲታይ የሆነ ነገራቶች ሴት ይመስላሉ። ከሱ ነው ወንድ ያደረግልን ነው። ሴቱን ወንድ ያደረገ። ከዛ በኋላ ምንድን ነው ትምህርቱ አንድ ነው። ማስረጃ ልስጣችሁ ለዚህ ነገር ማስረጃ እናምጣ። ዶሜስቲካል ውመን ኢን ዘ ሲቲስ ኦፍ ዘ ኔሽን ባይ ቶማስ ጄምስ ሮክ ምን ብሎ ያምናል? ምን ብሎ ጽፎልናል? ገጽ 22 ላይ ዘ ሊተራል ባቢሎን አለ። ዘ ኤንሸንት ባቢሎኒያንስ ሪኮግናይዝድ ዘ ዶክትሪን ኦፍ ዘ ትሪኒቲ። ቀደምት ባቢሎናውያን ሥላሴን ያምናሉ። ኦር ስሪ ፐርሰን ኢን ዋን ጋድ፣ ሶስት አካል አንድ አምላክ ብለው ሥላሴን ያምናሉ። እነማን? ደ ኤንሸንት ጥንታውያን ባቢሎኒያንስ ባቢሎናውያን ሪኮግናይዝድ ዘ ዶክትሪን ኦፍ ዘ ትሪኒቲ ኦር ስሪ ፐርሰን ኢን ዋን ጋድ፣ ሶስት አካል አንድ አምላክ ብለው ባቢሎናውያን ያምናሉ። እነማን ናቸው ባቢሎናውያን? ይኸው ቀደምት ባቢሎናውያን ሶስት አካል አንድ አምላክ፣ አንድ ሁለት ሶስት። ኖ ሶስት አምላክ አይደለም የምናመልከው፣ አንድ አምላክ ነው የምናመልከው። እንደዛ ብሎ ነው የሚያምኑት። ይሄም አምላክ ነው፣ ይሄም መሀል ያለው አምላክ ነው፣ ይሄኛው አምላክ ነው። አረ ሶስት አምላክ አይደለም የምናመልከው። እንዴ አንድ ለሶስት እያመለክ እንዴት ነው አንድ አምላክ ምትሉን? ድንጋዩ ስለ ክርስትና እያወራው አይደለም ጋይስ። ኖ ስለ ክርስትና እያወራው አይደለም፣ ስለ ባቢሎናውያን እያወራው ነው። አንድ ሁለት ሶስት። ስንት አምላክ ነው የምታዩት? ፊት ለፊት ላይ ሶስት ነው ለምታዩት። ይሄኛው አንድ ነው፣ ይሄኛው ሶስት ነው አይደለ? ሊትራሊ ስንት ነው የምናየው? ሶስት ነው የምናየው። እንደዛ አይደለም፣ ሶስት አይደለም አንድ ነው ብሎ ያምናሉ። መቼ የነበሩ ናቸው? ክርስትና የሚባል ነገር ከመኖሩ በፊት የነበሩ ናቸው። ኤንሸንት ዋን ናቸው። ሶስት ድንጋይ አስቆጥሮ አንድ አምላክ ይልሃል። አይን እያየ ፈጣሪ ያሳያችሁ። አይናችሁ እያየ ሶስት ድንጋይ ካስቆጠረ በኋላ የምን ሶስት? ድንጋዩ ለእኛ ነው አይደለ? ስናየው ለእኛ ድንጋይ ነው፣ ለእነሱ ግን አምላክ ነው። ድንጋይ ብዬ ስል ከኛ አንጻር ነው እንጂ እነሱ እንደዛ ብሎ ድንጋይ ብሎ አምላክ ብሎ ነው የሚያምኑት። ሶስት እያሳየ አንድ አምላክ ብሎ ድርቅ ይላል። ይህን ነገር ክርስትና ሲመጣ ምንድን ያደረገው ነው? እነዚህን ምንድን ያደረጉት? ልብስ ነው ያስለበሱት። ከዛስ አንድ ሁለት ሶስት፣ ሶስት አምላክ አይደለም አንድ አምላክ ነው ይላል። ይህንን ትምህርት እኮ እኛ እናውቃለን ሰምተን። እንደዚህ ያሉን ሰዎች አሉ እኮ ከእናንተ ቤተ ክርስቲያኖች። እናንተ እንደዚህ ሳትሉን በፊት ይህንን ትምህርት እኮ ሰምተናል፣ በደንብ ሰምተናል። ይህንን ትምህርት ግን የሰማነው መጽሐፍ ቅዱስ ላይ ሳይሆን ድንጋዮች ጋር ነበር የሰማነው። እነዚህ ጋር ነበር የሰማነው። ኦኬ እዚህ ጋር ነበር የሰማነው። እኛ ይሄንኑ ነው የዘመጠው። አንድ ኮሜንት ስክሪንሾት ላድርግ። ሽጉጥ ቢኖር ገድዬ ነበር ይላል። ና ግባ እና ለነገሩ አንተ አጭበርባሪ ስለሆንክ ተው።
እሺ ይሄንን ትምህርት ድንጋዮች ነበር የነገሩን ነው። የድንጋይ አምልኮ ውስጥ የነበረውን ትምህርት እንዴት ነው የነቢያት ትምህርት የምትሉት? ኦኬ ወንድሞች ሀሳብ አላችሁ? አነስ አለ ሀይከል ኤልያስ፣ እስቲ ሀሳብ ካላችሁ እዚህ ላይ። ከጣዖት አልኮረጅም የሚል ክርስቲያን አለ? ወአለይኩም ሰላም ወረሕመቱላህ። ቆይ ከጣዖት አልኮረጅንም የሚል ክርስቲያን አለ? ክርስቲያን ኦኬ። መዝገቡ ክርስቲያን ነው። መዝገቡ ኑር ያለው ይመስለኛል። መዝገቡ እስቲ ከጣዖት አልተኮረጀም ስላሴ የሚል አንድ ክርስቲያን አለ? ሙስሊሞች ጋር ሰጥራቆ ከጣዖት አልኮረጅም መዝገቡ ሙስሊም ካልሆነ እስቲ በደንብ ያስረዳናል። ያ አብዱል ፈጠና ነው። እሺ መዝገቡ የለም መሰለኝ። እሺ ኤልያስ ቀጥል። ማን ነበረ ማይክ ያነሳው? ስምን ቀይረና አብዱል ፈጠና ያልከው ሰውዬ ወይ ፈጠና አርግናና ስምህን ቀይረህ አብዱል በሚለው እንትን አድርግና ከዛ በኋላ ከኔ ጋር ታወራለህ ኢንሻአላህ። እንግዲህ ስላሴ ኬት መጣ? መጽሐፍ ቅዱስ ላይ የመጣው በፍጹም አይደለም። ኦኬ ስድብ እኮ ቀላል ነው ጋይስ። ኮሜንት ላይ የምትሳደቡ ሰዎች በማስረጃ እናውራ፣ ኑና ግቡ። በደንብ በማስረጃ እናውራ። በማስረጃ ማውራት ቀላል አይደለም። እና ሌሎቹንም በምንመለከትበት ጊዜ በቃ ሊትራሊ ቃል በቃል ፊደል በፊደል ከዚህ ነው ተኮርጆ የመጣው። ከዚህ ላይ ነው ያመጡት። እኛ ደግሞ ከድንጋይ ተኮርጆ ከነቢያት ተኮርጆ ከመጣ ንገሩንና እኛም እንመን። ኦኬ ስላሴን ከነቢያት ካመጣችሁ ንገሩን፣ እናምንበታለን። ይሄን ለቃቅመ ከሆነ ያመጣኸው ግን ልብስ አልብሰህ ይሄኛውን አብ ላይ እኛውን ወልድ ላይ እንደዚህ ከሆነ ግን ያመጣኸው በዚህ በፍጹም ልናምን አንችልም። ይሄ ውሸት ነው የሚል አንድ ክርስቲያን ካለ እዚህ ውስጥ አንድ ክርስቲያን ኦኬ፣ ይሄ አሁን የሚነሳው ነገር እኛ ስላሴን በፍጹም ከጣዖት አልኮረጅንም የሚል አንድ ክርስቲያን ተሳስቶ ካለ ይኸው አንድ ቦታ አለ፣ ግባና ከኔ ጋር ታወራለህ። ታውቃለህ፣ በደንብ ያውቁታል ከነዚህ ድንጋዮች ተኮርጆ እንደመጣ። ስም ተቀይሯል። አዎ ስም ተቀይሯል። እሱን እናምናለን። ይሄኛው ኦሮማስድስ ከሆነ አንተ ጋር አብ ተብሏል። ይሄኛው ሚትራስ ከሆነ አንተ ጋር ወልድ ተብሏል። ስም ተቀይሯል። ሀሳቡ አልተቀየረም። ገስት ላክና በደንብ ላሳየ። እሺ ይሄን ይመስላል። ሀይከል ኔትወርክ ይዘዋል። እሺ አነሳለህ ያ አለው። ሰላም አለይኩም እንዴ ይሰማል አይደል? ሰላም ወራህመቱላሂ ወበረካቱ። ያ ውይይቱ ላይ አንዳንድ ሀሳብ ነበረኝና እነሱን ተናግሬ እንዲሁ ደግሞ አንዳንድ የተነሱ ሀሳቦች አሉ። እነሱ ላይም አንድ ሁለት ነገር ለማለት ወዳለሁ ማለት ነው። እና አይታችሁ ከሆነ እቺ ልጅ ምንም እውቀት የላትም፣ የሚታወቅ ነገር ነው። እውቀት ምናምን ከነ ሰማይና ምድር የተራራቁ ሰዎች ናቸው እውቀትና እሷ ማለት ነው። እና ምንድን ያደረገችው ነገር አይታችሁ ከሆነ ስድብ ነው። ኡክቲ ደግሞ አትሳደብም እንደሷ ባለጌ አይደለችም፣ አትሳደብም። እሷ ግን ምንድነው ስታደርግ የነበረው? ስትሳደብ ነበረ፣ ቀጥታ ማለት ነው። ምንም ሌላ ነገር የለም፣ ስትሳደብ ነበር። እሷ ላይ እያወራች ከእሷ በላይ እያወራች ድምጿን ከፍ አድርጋ እሷን ስትሳደብ ነበር፣ ስትጠየቅ ማለት ነው። ጥያቄ የምትጠይቅ ምንም ሃይራርኪ እንኳን ምን እንደሆነ ማታውቅ ሴትዮ ነች። ሃይራርኪ ስልጣን መበላለጥ ምን እንደሆነ ማታውቅ ሴት ምንድን ነው ያለችው? ሃይራርኪ አለ በስላሴ ውስጥ ስትባል ምንድን ነው ያለችው? ሰምታችሁ ከሆነ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው ብለን እናምናለን። ማን ጠየቃት? ያንን ማን ጠየቃት? አታውቅም። እውቀቱ የላትም ጋይዝ። እና ምንም እውቀት እንደሌላት ሁላችሁም አይታችኋል። ስትሳደብ ስድብ ብቻ እንደሆኑ ተመልክታችኋል። የክርስቲያን አቃቢዎች እንዳለ ባለጌ ተሰዳቢ ብቻ ናቸው እንዳለ ማለት ነው። እና አላኩል ያህል ስድባቸውን ሁላችሁም ተመልክታችኋል ማለት ነው። እና ሌሎች የተነሱ አንዳንድ ነጥቦች ነበሩ። ለምሳሌ መጽሐፍ ቅዱስ ላይ አንድም ቦታ የተጠየቀችው ጥያቄ ነበረ። አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው ብሎ የሰበከ አንድ ነቢይ ነቢይ ጳውሎስ እንኳን የሰበከው እንደዛ ብሎ የለም፣ ወፍ የለም። እና አንዳንድ ደግሞ ጥቅሶች አንስታለች። እነሱ ወደ በኋላ የምንመጣበት ይሆናል። ኦክቲ ኦልሞስት መልሳቸዋለች አብዛኛውን በሚባል ደረጃ ማለት ነው። ሌላኛው ያነሳችው ቸርች ፋዘሮች ላይ በምትጠየቅበት ሰዓት ምንም የምታውቀው ታሪክ የለም። እኔ ቻሌንጅ አደርጋለሁ አንድ ክርስቲያን ማለት ነው አያመጣልኝም ከአንቲኒሲን ፋዘር ከ325 ጉባኤ በፊት ከኒቅያን ጉባኤ በፊት አንድም እነርሱ እንደሚያምኑት ኮኢኳል ኮኢተርናል የሚል የስላሴ እምነት ያለው አንድ ቸርች ፋዘር የለም። አንድ ቸርች ፋዘር እኔ ቻሌንጅ አደርጋለሁ። ኦሪገንን አምጥታላታለች። ኦሪገን አብ እግዚአብሔር አብ ከወልድም ከመንፈስ ቅዱስም
በኃይል ይበልጣል ብሎ ቃል በቃል ተናግሯል እግዚአብሔር አብ። ወረድ ብሎም ደግሞ እዛው ላይ ወልድ ከመንፈስ ቅዱስ በኃይል ይበልጣል ብሎ ይናገራል። እሺ የወልድን በስጋ ነው ስትል ስታድበሰብስ ነበረ። የመንፈስ ቅዱስንስ ወልድ በምንድን ነው ይበልጠው? ይሄ የእነሱ ጥያቄ ነው፣ ይመልሱልን ራሱ ማለት ነው። እንዳለ በሚባል ደረጃ ተርቱሊያን ለምሳሌ ተርቱሊያንስ ምን እያለ ይናገራል? ስለ ስላሴ ሲናገር፣ ስለ ወልድ ሲናገር አብ ዘንድ አለ ኃጢአትና ወልድ ያልነበሩበት ጊዜ ነበር አለ። ወልድ ከዘላለሙ እግዚአብሔር ዘንድ የለም እያለ ቃል በቃል ይናገራል የቤተ ክርስቲያን አባቶች ማለት ነው። እና እንዳለ በሚባል ደረጃ ቸርች ፋዘሮች ሰቦርዲኒስት ናቸው። ሁሉንም መጥቀስ እንችላለን። ቴሽን ሰቦርዲኒስት ነው፣ ኖቬሽን ሰቦርዲኒስት ነው፣ ጀስቲን ማርቲን ሰቦርዲኒስት ነው፣ ተርቱሊያን ሰቦርዲኒስት ነው፣ ኦሪገን ሰቦርዲኒስት እንዳለ ማምጣት እንችላለን። በስልጣን መበላለጥ ያምናል። ኦልሬዲ መናፍቅ ነው ያለችው እሷ ማለት ነው። እና አይ ቲንክ ቻሌንጁን አመጣለሁ እኔ አቀርብላችኋለሁ። ገብታችሁ ሰቦርዲኒስት አይደሉም የምትሉ ካላችሁ ክርስቲያኖች ራሱ ንግቡና ሞግቱ ካላችሁ ማለት ነው። እና አላኩል ያህል ተጨማሪ ሀሳብ አላነሳም፣ በኋላ መለሳለሁ ጥቅሶቹ ላይ ማለት ነው። እና ሳላ ካለህ ቀጥል፣ ወል ሌሎች ወንድሞች ቀጥሉ። ኦኬ ያ ከተነሱት ሀሳቦች መካከል ያው ጥያቄ ላይም ሄራርኪ ማለት ምን እንደሆነ አልገባትም። ሄራርኪ ብሎ ማለት የስልጣን መበላለጥ ነው። አንዱ አንዱን ይበልጣል ወይ የሚል ነበር እና አባቶች እንደዛ ነው የሚያምኑት። እኩል ናቸው ብለው አያምኑም። አንዱ ዝቅተኛ አንዱ ከፍተኛ አምላክ ነው ሲሉት ባይዘው የቤተ ክርስቲያን አባቶች ጋይዝ ምናልባት የትምህርት ልቀርለም ካላችሁ ቀጥታ ከኔ ጋር ማውራት ትችላላችሁ። እና ኢየሱስን አምላክ ነው ሲሉት ቸርች ፋዘሮቹ የሆነ ሚጥጥዬ አምላክ ወይ ደግሞ ሁለተኛ አምላክ ዝቅተኛ አምላክ እንደ አምልኮ የማይገባው ኢቭን አብ በሚመለክ ሴንስ እሱ መመለክ የለበትም ይላሉ። ውሸት ካላችሁ ልናወራ እንችላለን። በፈለጋችሁት መድረክ በፈለጋችሁት ቦታ እንግዲህ ልንነጋገር እንችላለን። ይህንን የያዙ ምንድን ነው የሚሉት? ፎር ጋድ አለውን ኢዝ አምቢጎትድ ይላሉ። አንድ አምላክ አልተወለደም አሉ። ፎር ጋድ አለውን እሱ አምላክ ብቻውን አንቢጎትን አልተወለደም ነው። እንደ ኢንኮረፕትብል የማይበሰብስ ነው፣ የማይጠፋ ነው። ኤንድ ዴርፎር ሂዝ ጋድ በዚህም እርሱ አምላክ ነው። የትኛው አንቢጎትን የሆነው ያልተወለደው የሆነው ብቻውን ምንድን ነው? አምላክ ነው አሉ። እሺ በት ኦል አዘር ቲንግስ ነገር ግን ሁሉም ሌሎች ነገራቶች አፍተር ሂም ከእርሱ ውጭ አፍተር ሂም የተባለው አምቢጎትን ዋን ነው፣ ያ ያልተወለደው ነው። ከዛ ውጭ አፍተር ሂም ሁሉ ክሪኤትድ እንደ ኮረፕተብል የተወለዱና እንዲሁ ክሪኤትድ የተፈጠሩና። ስለዚህ ትልቁን አምላክ ማምለክ ትታችሁ ሁለተኛ አምላክን የምታመልኩበት ምክንያት ምንድን ነው ነው? ሰው ነቢያት አንድ አምላክ አይደለም ያስተማሩት ሶስቱን ያስተማሩት ብሎ እንዴት ይመጣል ነው? የፈለገ ያህል ቢናገሩ የፈለገ ያህል ቢሉ ነቢያት አንዱን ያላስተማሩ ሶስት ሊያስተምሩ አይችሉም። ተውሂድ አንድ አምላክ ነው ሁለተኛ የለውም እያል እየተናገርን አይ ብላችሁ ነቢያት ደግሞ ሶስቱን ያስተማሩት እንዴት ትላላችሁ? አንድ ያላስተማሩት ሶስት ሊያስተምሩ በፍጹም አይችሉም ነው። አይችልም በእናንተ ሎጂክ መሰረት ነው። ይሄ በእናንተ ሎጂክ ነው። ምክንያቱም በእናንተ ሎጂክ ነቢያት አንድ አምላክ አላስተማሩማ። በእናንተ አንድ አምላክ ያላስተማሩት እንዴት ሶስት አምላክ ያስተምራሉ? ስታስቡት ያስኬዳል? በፍጹም አያስኬድም። አንድ አምላክ ካላስተማሩ ነቢያት ሶስት ሊያስተምሩ በፍጹም ስለማይችል ነው። ሌላኛው ኦሪገን እንግዲህ ይህን መጽሐፍ በመጠቅስበት ጊዜ ሌላ መጽሐፍ ነበር ስታሳየ ነበረው እና እሺ ኦሪገን ምን ብሎ ይናገራል መሰላችሁ? ዘጋድ እንደ ፋዘር አምላክና አባት የሆነው ሁ ሆልድ ዩኒቨርስ ዩኒቨርስን የተቆጣጠረው አለ ኢዝ ሱፒሪየር ሁሉንም የሚበልጥ ነው ቱ ኤቭሪ ቢንግ ዛት ኤግዚስት የሆኑ ነገራቶችንም ሁሉንም አለ እሱ ነው የሚፈጥረው፣ እሱ ነው ከሱ የበላያቸው ነው፣ ሱፒሪየራቸው ነው አለ፣ ከላይ በኩል ያለው ነው አለ። ከዛ ውጭ ደግሞ አለ ያው ፍሮም ሂዝ ኤግዚስተንስ ስለሆነ ህልውና የሚሰጠው አለ። ዘሰን ወልድ ደግሞ አለ ቢንግ ለስ ዛን ዘ ፋዘር ከአብ ያነሰ ነው። ዘሰን ቢንግ ያነሰ ነው ግን አለ ኢዝ ሱፒሪየር ቱ ራሽናል ክሪቸርስ አለውን ከሌሎቹ ፍጥረታት ግን የበላያቸው ነው አለ። ለምን? ፎር ኢዝ ሰከንድ ቱ ዘ ፋዘር ከአብ ቀጥሎ ሁለተኛ ስለሆነ አብ ይቀድማል። ከአብ ቀጥሎ ደግሞ ሁለተኛው አለ፣ እሱም ደግሞ ወልድ ነው አለ። ዘ ሆሊ ስፒሪት ኢዝ ስቲልነስ መንፈስ ቅዱስ ደግሞ ከሁለቱም ያነሰ ነው። መንፈስ ቅዱስ ከአብ ያንሳል። ከመንፈስ እንዲህ የሚበላለጥ አምላክ ነው ያላቸው ይዘ እነዚህ የሚበላለጥ አምላክ መንፈስ ቅዱስ ከሁለቱም ያንሳል አለ በቅዱሳን ውስጥ ያድራልና። ሶ
ዛት ኢን ዲስ ዌይ በዚህ መንገድ ዘ ፓወር ኦፍ ዘ ፋዘር ኢስ ግሬተር ዘን ዛት ደ ሰን የአብ ኃይል የወልድን ይበልጣል አለ። ከዛ በኋላ ዘይን ተናግሮ ዝም አለ አይደለም። ኤንድ ኦፍ ዘ ሆሊ ስፒሪት መንፈስ ቅዱስንም ይበልጣል። የአብ ኃይል ወልድን ይበልጣል፣ የአብ ኃይል መንፈስ ቅዱስን ይበልጣል አለ። አብ ዋና ነው፣ ሁለቱ ደግሞ የሚከተሉ ናቸው። ከዛ በኋላስ ኤንድ ዛት ዘ ሰን ኢስ ሞር ዛን ደ ሆሊ ስፒሪት መንፈስ ቅዱስ ደግሞ ከወልድ ያነሰ ነው አለ። ወይ ደግሞ ኤንድ ዛት ኦፍ ዘ ሰን ኢስ ሞር ዛን ዘ ሆሊ ስፒሪት የወልድ ኃይል የመንፈስ ቅዱስን ኃይል ይበልጣል አለ።